ሳንታ ማለት በላቲን ቅዱስ ማለት ነው ሴንት ይባላል በእንግሊዘኛ በደንብ ነገሩን ካለማወቅ የተነሳ የፈረንጆች የምዕራባዊ ብቻ አድርገው የመሳል ጠባይ አለ 325 ዓመተ ምህረት በኒቂያ ከተሰበሰቡ 318 ሊቃውንት አንዱ ነው በተለይ የቅዱሳንን ታሪክ በያዘው መጽሐፈ ስንክሳር ታኅሳስ 10 በዓሉ ይከበራል በቤተ ክርስቲያን ለምሳሌ ካደረጋቸው አንዱን እንዶ ባጭር ለመናገር ያህል ሶስት ልጃገረድ ሴቶች የነበሩት አንድ የተቸገረ ሰው ነበር ቅዱስ ኒቆላዎስ ሌላ አድርገው አጣልሽቶ የሚጽፉ ሰዎች አሉ ይሄ እንግዲህ የእውቀት ክፍተት ነው እንጂ በረናው 1000 ዓመት ይቀድማል በጣም ስር የሰደደ ባህል እንደሆነ መታወቅ አለበት ለምሳሌ አሁን ቅዱስ ያሬድ ምን ይላል በክርስቶስ ልደት ላይ ከነዚህ መካከል የሚጠቀሰው ቦኒፌሴ የሚባል ነው በ8ኛው ክፍለ ዘመን ደግሞ የቁርባን ደሞ ምሳሌ ጣፋጭ ነገር ደሞ ዙሪያው እንደ ለውዝ እንደ ጣፋጭ ብስኩት ማንጠልጠል ተጀመረ ማለት ምዕራባውያን ትውፊት ስለሆነ ያው እንዳለ ነው ያስቀመጥኩት ከላይም ከታችም እሳት ተደርጎ በጣም ትልቅ ዳቦ ነው የሚጋገረው ቤተልሔም ማለት ራሱ ጌታ የተወለደባት የዳቦ ቤት ማለት ነው ተምጨካኝ ነበር ጨካኝ አዘዘብ እንደገና ዳቦ እሳት ለቀቀብህ ይባላል የገና አባት ሳንታ ክላውስ ነው ሳንታ ማለት በላቲን ቅዱስ ማለት ነው ሴንት ይባላል በእንግሊዘኛ ክላውስ ወይም ኒቆላውስ ማለት ነው ቅዱስ ኒቆላውስ እንደማለት ነው እነሱ የገና አባት ብለው የሚጠሩት ቅዱስ ኒቆላውስ ብዙዎች በደንብ ነገሩን ካለማወቅ የተነሳ የፈረንጆች የምዕራባዊ ብቻ አድርገው የመሳል ጠባይ አለ ይሄ ግን ስህተት ነው ቅዱስ ኒቆላውስ 325 ዓመተ ምህረት በኒቂያ ከተሰበሰቡ 318 ሊቃውንት አንዱ ነው ቤተክርስቲያን የቅድስና ማዕረግ ሰጥተዋለች በተለይ የቅዱሳንን ታሪክ በያዘው መጽሐፈ ስንክሳር ታኅሳስ 10 በዓሉ ይከበራል በቤተ ክርስቲያን ሜራ የምትባል የግሪክና የተርኪ አካባቢ አሁን በቱርክ ስር የነበረች ሜራ የምትባል አካባቢ የነበረ ነው ሳንታ ክላውስ ወይም ቅዱስ ኒቆላዎስ ይባላል እንግዲህ ቅዱስ ኒቆላዎስ በጣም በደግነት የታወቀ ሰው ነው በጣም ቅዱስ ነው ለምሳሌ ካደረጋቸው አንዱን እንዶ ባጭር ለመናገር ያህል በጣም ሀብታም ነበር አባቱ እሱ ግን የምንና ህይወት ነበር ቅዱስ ኒቆላዎስ ይኖር የነበረው እና አንድ ጎረቤቱ በጣም ሶስት ልጃገረድ ሴቶች የነበሩት አንድ የተቸገረ ሰው ነበር ምን አደረገ አይ እንግዲያውስ ገንዘብ ስላጣው ልጆቼን ወደ ሴተኛ ዳሪነት ማሰማራት አለብኝ ብሎ ይሄን ሲያስብ ቅዱስ ኒቆላዎስ ሰማና ልጆቹ ወደ ኃጢያት ከመግባታቸው በፊት ብሎ ከአባቱ ሀብት ላይ 100 መክሊት ወርቅ በቀራጢት ቋጥሮ ደጁ ላይ ያስቀመጠለትና ያ ሰው ድንገት ሲወጣ ደጁ ላይ የሆነ ተቋጠረ ነገር አለ ሲከፍተው ወርቅ ነው ወኬት መጣ ይሄ ነገር ብሎ ደስ ብሎት ልጁን ለባል ዳረ አሁንም ሁለተኛ ልጅ ቀረችው አሁንም መካከለኛው ማለት ነው አሁንም ቅዱስ ኒቆላዎስ ይሄ ሰው ልጁን ወደ ኃጢያት ሳያስገባ ልጁን እንዲድር ብሎ አባቱ ከሰጠው ሀብት ላይ በከረጢት ቋጥሮ 100 መክሊት ወርቅ ያስቀመጠለት ሲመጣ አሁንም ወርቅ አገኘ ይሄ ነገር ተአምር ነው ብሎ እንደገና ልጁን ዳረ መጨረሻ ላይ ግን ማን ነው ወርቅ በከረጢት ቋጥሮ ቤቴ ድረስ የሚያመጣልኝ እስቲ ልፈልገው ብሎ ተደብቆ ሌሊት ቁጭ ባለበት ሰዓት ለሶስተኛ ልጁ መዳሪያ የሚሆን ደግሞ አሁንም ከአባቱ ሀብት ላይ ኒቆላዎስ በከረጢት ሲያስቀምጥ አገኘው ምን ነው እንዴት ነው ይሄን ምንም ሳምሰጠኝ ባለው ጊዜ አው ልጆቹ ወደ ኃጢያት እንዳይሄዱ ከአባቴ ሀብት ላይ ከኔ ከሰጠኝ ላይ ነው እንዳለ ይሰጠው ካለው አዘና አለቀሰና ቅድስናው በዚህ ታውቋል ስለዚህ ብዙ በድረገጽ ላይ የሚጻፉ ዕውቀትን መሰረት ያላደረጉ ቅዱስ ኒቆላዎስ ሌላ አድርገው አጣልሽቶ የሚጽፉ ሰዎች አሉ ይሄ እንግዲህ የዕውቀት ክፍተት ነው እንጂ ቅዱስ ኒቆላዎስ በ318 ሊቃውንት መካከል ነው ቅዱስም አባት ነውና ስጦታ በመስጠት ስለሚታወቅ ብዙ ጊዜ ምዕራባውያኑ ግን መቀባባት ይችላሉ ካራክተር የኮካ ማስታወቂያ በምን ጺም አድርገው ይሄን ከለርፉል ስለሚያደርጉት ደግሞ በብዛት ደመቅመቅ ያለ ነገር የተመልካቹን ትኩረት ስለሚስብ አማናዊነቱ ይልቅ አርቲፊሻል ነገሩ እየበዛ ነው እንጂ የገና አባት ተብሎ የሚጠራው ቅዱስ ኒቆላዎስ ስጦታ በመስጠት የታወቀ ነው ለዚህ ነው ከረጢት ተሸክሞ ይስሉታል በተለይ እነሱ ደግሞ የአዲስ ዓመት ከመሆኑ አንፃር ብዙ ስጦታ የሚሰጣጡበት ዓመት ስለሆነ ከስጦታ ጋራ አገናኝተው የሚያደርጉት እንጂ ከልደተ ክርስቶስ ጋራ ያው ብዙም ዝምድና የለውም በርግጥ የቤተ ክርስቲያን አባት ነው ቅዱስ አባት ነው ስጦታን በመስጠት የታወቀ ነው ብዙ የቤተ ክርስቲያን ሊቃውንት እና አባ ጊዮርጊስን የመሳሰሉ ስለ ኒቆላዎስ ጽፈዋል እንግዲህ የገና ዛፍ ባህልነቱ የኖርዘርን ዩሮፕ ነው በተለይ የሰሜን አውሮፓ ባህል ነው
መነሻውም እዛ አካባቢ ነው። እስያ ውስጥ አይደለም፣ አፍሪካ ውስጥ አይደለም፣ አልፎ ተርፎ አውሮፓም ሁሉም ጋርም አይደለም፣ ላቲን አሜሪካም ሰሜን አሜሪካም አይደለም። ባህልነቱ የነበረው ሰሜን አውሮፓ አካባቢ የነበረ ባህል ነው። እነሱ በብዛት የዊንተር ፌስቲቫሎች ነበሯቸው፣ የክረምት ክብረ በዓላት። በተለይ እንደሚታወቀው አሁን የክረምቱ ወቅት አውሮፓ በጣም ፀሐይ የምትናፈቅበት ጊዜ ነው። ፀሐይ አይኖርም ሙሉ በሙሉ ማለት ይቻላል። ጨለማ ወቅት ነው፣ ቶሎ ነው የሚመሸው። በጣም ብዙ በረዶ ይወርዳል፣ ቅጠሉን ሁሉ ያረግፋልና ትንሽ ሄዶ ላየው ሰው ያስደነግጣል። በጣም ከባድ ነው። እኛ ክረምታችን ብዙም ችግር የለውም፣ እዛ ግን ቶሎ ነው የሚመሸው። በጣም የሚወርደው በረዶ ቅጠሉን ሁሉ ነው የሚያረግፈው፣ ቶሎ ይጨልማል። አስደንጋጭ ነበረ። እነሱ ምን ያደርጉ ነበር? ይሄ አስፈሪና አስደንጋጭ ጊዜ ሲደርስ በበረዶ ማይረግፉ አረንጓዴነትን ይዘው የሚለመልሙ አንዳንድ አትክልቶች አሉ። ጽድ አሁን ለመቆየት የሚችል ነገር ነው። እነዚህን ቤታቸው ያደርጉ ነበር ክረምት ፌስቲ እና ይሄ እንግዲህ ቶሎ ፀሐይ እስክትወጣ ድረስ የተስፋ የብርሃን የህይወት ምልክት አድርገው ነበር። ይሄ እንግዲህ ከክርስቶስ ልደት በፊት ጀምሮ የነበረ ነው። 1000 ዓመት ይቀድማል። በጣም ስር የሰደደ ባህል እንደሆነ መታወቅ አለበት። ከዛ በተለይ ደግሞ የሳቱርናሊያ ምኩራቦቻቸውን በተለይ በአውሮፓ ላይ ብዙ ጣዖታት ይመለኩ ስለነበረ የሳተርን መቅደሳቸውን በእንደዚህ አይነት አረንጓዴ የሆነ ነገር የማስጌጥ ስርዓት ነበራቸው። በተለይ በዚህ የክረምት ወቅት ማለት ነው። ታሳስ በጣም ክረምት ጥር በጣም ከባድ ክረምት ስለሆነ ነው። አሁን ይሄ እንግዲህ ከክርስቶስ ልደት በፊት ጀምሮ የነበረ እውነታ ነው ማለት ነው። በኋላ ያው ከክርስቶስ ልደት በኋላ በሁለተኛው መቶ ክፍለ ዘመን አካባቢ የነበሩ ክርስቲያኖችና ሊቃውንት ይሄንን ባህል በጣም ይቃወሙ ነበር። ያው በአጠቃላይ አውሮፓ ላይ ዞረው ጣሊያንም ምንም ሲያስተምሩ ይሄንን ነገር ሲያወሮማ ላይ ይቃወሙ ነበር። በተለይ ተርቱሊያን የተባለ የነገረ መለኮት ሊቅ አለ። በዚህ በእኛ ጠልጠሉ ስንለዋለን። ምን ይል ነበር እሱ ደግሞ ይሄን ዛፍ የብርሃን ምልክት ለምን ታደርጉታላችሁ? ራሳችሁ እኮ ብርሃን ናችሁ፣ ለክርስቲያን ብርሃን ናችሁ ለዓለም። ይሄን ለምን የልምላሜ ምልክት ታደርጉታላችሁ? ራሳችሁ እኮ ሰውነታችሁን ከኃጢአት ከጠበቃችሁ በጽድቅ ለመለማችሁ ናችሁ እያለ ያስተምርናቸው ነበረ። እንዲህ ሆኖ እስከ 5ኛው መቶ ክፍለ ዘመን ድረስ ዘልቋል። 5 እና 6ኛው መቶ ክፍለ ዘመን የዛሬ 1500 ዓመት ማለት ነው። ሐሳቡ ደግሞ ተለወጠ። በተለይ በዛ ዘመን የነበሩ ደግሞ የነገረ መለኮት ተመራማሪዎች ክርስቶስ እኮ ሲወለድ እጽዋቱንም ላይ ጭምር ለውጥ አምጥቷል። ለምሳሌ በተአምራት በረዶ ሁሉ ረግፎ ለምልመዋል ይባላል። ለምንድነው ማንጠቀመው የሚሉ ደግሞ ሌሎች ሊቃውንት አሁን እኛን አይመለከተንም በርግጥ የኛ ጉዳይ ስላልሆነ ግን የነሱን ክርክር እንዳለ ማቅረብ ብዥታ ማጥራት ስለሚያስፈልግ ነው። ለምሳሌ አሁን ቅዱስ ያሬድ ምን ይላል በክርስቶስ ልደት ላይ ወጾ ገዳምኒ ፈራዩ አስካለ በረከት የምድረ በዳ እንጨቶች ጌታ በተወለደ ጊዜ የበረከት ፍሬን አፈሩ ይላል። ከኢትዮጵያ ሊቃውንት መጥቀሴ ነው እንጂ ያሬድ ክርክር ውስጥ ነበር ማለት አይደለም። ምክንያቱም አውሮፓ ነውና በ5 በ6ኛው መቶ ክፍለ ዘመን የዛሬ 1500 ማለት ነው ክርስቶስ ሲወለድ ይሄን ያህል ተአምር ተከስቷል። እጽዋት ለምልመዋል። ስለዚህ ማንጠቀምበት ምክንያት ምንድነው የሚሉ ደግሞ ሌሎች የነገረ መለኮት ሰዎች ተነሱ፣ ምሁራን ተነሱ። በተለይ ጀርመንና ስላቪክ አካባቢ የነበሩ ይሄን ነበር ይሉ የነበሩት። እንደውም እንደነሱ አስተሳሰብ የፓጋን ሲምቦልስ ለምሳሌ ከክርስቶስ ልደት በፊት የነበሩ ወይም በኋላ የነበሩ የአረማውያን ለምሳሌ አረማውያን ማለት ጣዖት የሚያመልኩ ማለት ነው። የነሱ ምልክቶች ለምንድነው ተሻሽለው ማይቀርቡት ወደ ክርስትናው መልክ የማይሰጣቸው ለምን እንትንላቸዋለን የሚል ለምሳሌ አሁን ቤተ ምኩራብ የነሱ ወደ ቤተ ክርስቲያን መለወጥ ዞሃል የሚከበረበትን ህዳር 12ን ቀጥታ ወደ ምን መለወጥ ወደ ህዳር 12 የቅዱስ ሚካኤል በዓል ሽፍት ማድረግ ነው። ምክንያቱም እነሱ የመጡት ከጣዖት አምልኮ ወደ ክርስትና የመጡት እንደኛ ከብሉይ ኪዳን ወደ አዲስ ኪዳን አልመጡም። ከዛ 5 6 7 8 ላይ የተነሱት ግን እንደዚህ መለወጥ አለባቸው እንጂ ሙሉ በሙሉ ድምጥ ማጣቸው ይጥፋ እንዴት እንላለን ወደሚል ክርክር አመጡ። ከነዚህ መካከል የሚጠቀሰው ቦኒፌሴ የሚባል ነው። በ8ኛው መቶ ክፍለ ዘመን ዛፍ እንደዚህ አድርገው በዓል ያከብሩ ስለነበረ የቶር እንጨት ብለው ያመልኩት ነበር። ተርስዴ ኖርዌይ ነው እና እሱን ቆረጠባቸው አስተምሮ እና የመብረቅ ጣዖትን እንጨት ስላመጣ መብረቅ ይመታዋል ብለው ነበር። የመጣ መብረቅ አልነበረም። በዛ ምክንያት በሱ ቦታ ደግሞ ሌላ እንጨት በቀለ። አሄ ምልክት ነው ብለው ደግሞ ቤት ውስጥ ማስገባት ተጀመረ። ይሄ እንግዲህ እዛው ጀርመንና ስላቪክ አካባቢ የሆነው ነው። መጨረሻ ወደ 16ኛው መቶ ክፍለ ዘመን ስንመጣ ምን መደረክ ተጀመረ? ይሄ ነገር
ቢከለከልም ሰዎች ወደ በድራማ መልክ ማሳየት ጀመሩ ልደትን ማለት ነው በመጽሐፍ ቅዱስ ለማያነቡ ሰዎች ስለ ልደት ክንውን ተመልሶ ይሄ ነገር እንትን እየጨመረ መጣ ማለት ነው በድራማው ምክንያት ምን ማድረግ ጀመሩ በተለይ ከልደተ ክርስቶስ ዋዜማ የአዳምና የሔዋን በዓል ብለው ማክበር ተጀመረ መታሰቢያ ማለት ነው እና ሲያከብሩ ምን ማድረግ ጀመሩ እነዚህ ጸዋቶች እኛው መመሰል ያለብን ወደ ገነት ዛፎች ነው የሚል ደግሞ መጣ ማለት ነው የገነት ዛፎች ብለን እናስብ በገነት ውስጥ ዕፀ በለስ አለ የሕይወት ዛፍ አለ መጽሐፍ ቅዱስ ዘፍጥረት 2 ላይ ያነሳል ስለዚህ የሕይወት ዛፍ ኢየሱስ ክርስቶስ ነውና እሱ እንትከል አፕል እናንጠልጥልበት አፕል የዕፀ በለሷ አዳምና ሔዋን የበሉት ደግሞ የቁርባን ደግሞ ምሳሌ ጣፋጭ ነገር ደግሞ ዙሪያው እንደ ለውዝ እንደ ጣፋጭ ብስኩት ማንጠልጠል ተጀመረ ማለት ነው እንደ 16 ሰባ ሰገልን የመራውን ኮከብ ለማሰብ ደግሞ ቤተልሔም ኮከብ የሚባለው ላይ ከዛፉ ላይ አድርገው አስጊጠው መጠቀም ጀመሩ ይሄንን እንግዲህ በ16ኛው መቶ ክፍለ ዘመን ነው ያም ሆኖ ደግሞ እዛም ሆኖ ይከራከራሉ ለምሳሌ አንዳንዶቹ ምሁራን ምን ይላሉ ለኛ የወይን ሐረጋችን ኢየሱስ ክርስቶስ እንጂ ይሄ ዛፍ አይደለም ብለው ደግሞ ሌሎች ሊቃውንት እርስ በርስ እንደዚህ ክርክር ነበር በአውሮፓው ማለት ነው ይሄም ጀርመን ስላቪክ አካባቢ ውሱን ቦታዎች ነበር በጣም የደመቀው ደግሞ የታወቀው ግን እንግሊዝ ላይ እንኳን ከ1840 በጣም ቅርብ ነው እስከ 1850 ንግስት ቪክቶሪያና ሉል አልበርት የነበሩበት ዘመን ነው የጀርመኖችን ባህል ስለምታቅ ልጆቻቸው ምናምን ሰብስበው ትልቅ የገና ዛፍ የሚለውን በአንቆጥቁጠው አከበሩ ያ ለንደን ኒውስ ላይ ወጣ ያ መነጋገሪያ ሆነ ሀገር ውስጥ ከዛ በሁለት አመቱ ደግሞ አሜሪካ ፎቶአቸው ወጣ ከዛ ስር እየሰደደ መጣ ማለት ነው ከጀርመን ተሰደው የሚሄዱ ብዙዎች ደግሞ ወደ ለያዩ ሀገሮች ማስተላለፍ ጀመሩ ይሄ ነው እንግዲህ በስደተኞች ተስፋፍቷል በጣም ቅርብ ድረስ እና በ1890 አካባቢ ደግሞ ኤዲሰን መብራት የሰራበት ስለሆነ ክሪስማስ ላይት መደረግ ተጀመረ እንደገና በ1895 ቤተ መንግስት አሜሪካ ቤተ መንግስት በዘመኑ የነበረው መራሄ መንግስት ትልቅ ዛፍ አድርጎ ክሪስማስ ላይት አድርጎ አከበረ ከዛ በኋላ ዘመኑ ያው ቴሌቪዥኖች ምኖች የመጡበት ስለሆነ በመላው ዓለም በጥቂት ጊዜ ሊስፋፋና ሊቆጣጠር ችሏል እንግዲህ ታሪካዊ ዳራው ይሄ ነው ምዕራባውያን ቱፊስ ስለሆነ ያው እንዳለ ነው ያስቀመጥኩት እንግዲህ ተመልካቾቻችን አድማጮቻችን የራሳቸው እይታ ሊኖራቸው ስለሚችል ነው እንዳለ ያስቀመጥኩት በእኛ ግን መናገር ይቻላል ምክንያቱም በእነሱ ባህል መከራከር ይከብደናል ለኛ በእኛ ገና ጨዋታ እነሱ መከራከር እንደማይችሉት ማለት ነው እንግዲህ በገና ጨዋታ የገና ዳቦ በጣም የተያያዙ ነገሮች ናቸው በተለይ ትልቅ ዳቦ ነው ለገና የሚደፋው ከየትኛውም ጊዜ በበለጠ በትልቅ ገበር ምጣድ ከላይም ከታችም እሳት ተደርጎ በጣም ትልቅ ዳቦ ነው የሚጋገረው እንደውም አንድ ምሳሌ አለ አንተም ጨካኝ ነበርክ ጨካኝ አዘዘብህ እንደገና ዳቦ እሳት ለቀቀብህ ይባላል በጣም እሳቱ ከባድ ነው ትልቅ ዳቦ ሆኖ ነው የሚወጣው ምንድነው ይሄ ቤተልሔም ማለት ራሱ ጌታ የተወለደባት የዳቦ ቤት ማለት ነው ቤተ ህብስት ማለት ነው እንጀራ ቤት ዳቦ አዎ ቤተ ህብስት ማለት ነው እኛ እንግዲህ ህብስትን እንጀራ ብለን ስለምንተረጉም ነው እንጂ የህብስት ቤት ማለት ነው ስለዚህ እውነተኛው ህብስት ኢየሱስ ክርስቶስ መወለዱን ለማሰብ ትልቅ ዳቦ ይደፋል ይሄ መታወቅ አለበት ሌላው የገና ጨዋታ አለ በገና ጨዋታ አይቆጡም ጌታ ይባላል ንጉሰ ነገስቱ መሳፍንቱ መኳንንቱ ደጃዝማቹ ቀኛዝማቹ ቢተወደዱ ፊታውራሪው ከሎሌዎቻቸው ጋራ ወይም ከወታደሮቻቸው ጋራ ይጋጠማሉ ንጉሰ ነገስቱ በአንድ ወታደር ቢፈነከቱ ልቆጣ አይሉ ልክሰስ ልውቀስ አይሉ ንጉስ ነኝ ብለው ስለዚህ በገና ጨዋታ አይቆጡም ጌታ ይባላል ይሄ ምን ያመለክታል በክርስቶስ ልደትም መላእክት ከሰማይ እረኞች ከምድር ሆነው ልዑላን ከፍ ያሉት መላእክት ከሰማይ ዝቅ ያሉት የእረኞች ደግሞ ከምድር ሆነው ቤተልሔም ላይ ተሰብስበው ስብሐት ለእግዚአብሔር በሰማያት ለእግዚአብሔር ምስጋና ይሁን ወሰላም ለምድር በምድርም ሰላም ሆነ ለሰው በጎ ፈቃድ የሰው ነጻነቱ ይሰጠው ዘንድ ብለው አንድ ላይ ዘምረዋል አመስግነዋል ስለዚህ በክርስቶስ ደስ ሰላም በክርስቶስ ደስ ፍቅር ስለመጣ ልዑላን የሆኑት ንጉሰ ነገስቱ ሊሆን ይችላሉ ከልዑላን ወገን ሌሎችም ሹማምንት ሊሆን ይችላሉ ከወታደሮቻቸው ጋር ህዝቡም ትልልቅ አባቶች ጌቶች የሚባሉ ደግሞ እንደዚህ ይጣው ከሰራተኞቻቸው ጋር ይጋጠማሉ ምንድነው የሚያመለክተው በክርስቶስ ደስ መላእክት ከረኞች ከመላእክት ጋራ በህብረት መዋላቸውን የሚያመለክት የተቀደሰ ትውፊት ነው ለዚህ ነው ገና ጨዋታ አይቆጡም ጌታ መላእክት ከረኞች ጋራ መዋላቸውን በክርስቶስ ደስ አንድ ላይ ሆነው መዘመራቸውን ለማስ
በማሰብ በገና ጨዋታ አይቆጡም ጌታ ተብሎ ንጉሠ ነገስቱ ከታች ካለው አገልጋይ ጋራ አብረው ይጫወታሉ። እንግዲህ በሀገራችን ያለ የተቀደሰ ኢትዮጵያዊ ትውፊት ነው።